ውድ የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? ባላችሁበት ቦታ ሁሉ ሰላም፣ ፍቅር፣ አንድነት ከእናንተ ጋር ጸንቶ ይኑር፣ አሜን። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። በዛሬው ደግሞ ታላቅ አባትን ታሪክ አካፍላችኋለሁ። አብራችሁን ዝለቁ። አቡነ ገብረ ሕይወት ጻድቁ የተወለዱት ግብፅ ንሂሳ እየተባለች ከምትጠራ አካባቢ ሲሆን አባታቸው ስምዖን እናታቸው አቅሌስያ ይባላሉ። አባታችን ገብረ ሕይወት የጻድቃን አለቃ፣ የቅዱሳን የበላይ፣ ተጋድሏቸውና ታምራታቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። ያዕቆብ 1:12 በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትና አክሊል ይቀበላሉና ይላል። የጻድቁን ክብር መናገር የሚችል እንደምን ያለ ሰውና እንደምን ያለ አንደበት ይኖራል? እንደምንስ ባለ ብራና ይጻፋል? ጸሐፊውስ እንደምን ያለ ሰው ነው? ዜናቸውን ለመስማት የታደለ እንደምን ያለ ሰውና ጆሮ ነው? አባታችን ገብረ መንፈስ ቅዱስ ለ562 ዓመታት በዚች ዓለም ሲኖሩ እንደ ሰው እህል ያልቀመሱ ምግባቸው ምስጋና ነውና ልብስ ያለበሱ ጠጉር አካላቸውን ሸፍኖ ነበርና ሐዋርያዊ ሆነው ከግብፅ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት ናቸው። የሀገራችን ኢትዮጵያን አስምረው አስራት እንድትሆናቸው ተቀብለው ምድረ ከብድ አካባቢ አርፈዋል። ጻድቁ ገብረ መንፈስ ቅዱስ ገብረ ሕይወት ይባላሉ። 562 ዓመታት ሕይወታቸው እንደ ሐዋርያት ከምድረ ግብፅ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህም በሚሊዮን እልፍ ለሚቆጠሩ ነፍሳት የድነት ምክንያት ሆነዋል። ጻድቁ እንደ ሰማዕታትም ከሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባሕታውያን ለብዙ መቶ ዓመታት ሰው ሳያዩ ቆይተዋል። ለየት የሚለው ግን የጻድቁ ሕይወታቸው ነው። ከእልፍ አእላፍ አጋንንት ጋር ተዋግተው ድል ማድረግ ችለዋል። ማቴዎስ 10:41 ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። የኒሳው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ ሀገሪቱ እና ሕዝቧ ፍቅር ሲሉ ለ100 ዓመታት በደብረ ዝቋላ መከራን ተቀብለዋል። ምሕረትን ሲለምኑ ስጋቸው አልቆ በአጥንታቸው ቆመው ነበርና ሀገራችንን አስራት ሆና የሰጠቻቸው። ማቴዎስ 10:42 ማንም ከነዚህ ከተናናሾች ለአንዱ ቀዝቃዛ ውሃ ብቻ በደቀ መዛሙርቱ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ስለዚህም ነው በሀገሪቱ ውስጥ ከ2000 በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ በኢትዮጵያ በተለያዩ አካባቢዎች ይገኛሉ። በዋናነት ተጋድሎ ያደረጉት ዝቋላ ሲሆን ያረፉት ደግሞ ምድረ ከብድ ሲሆን ሁለቱ ትልልቅ ቦታ አላቸው። በ8ኛው መቶ ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በ14ኛው መቶ ክፍለ ዘመን ነው። ፍጥረታትን ሁሉ አዘው መጋቢት 5 ቀን ሲያርፉ ግሩማን መላእክት ገንዘውታል። አባታችን ገብረ መንፈስ ቅዱስ በዱር በሚኖሩበት ጊዜ አራዊት ሁሉ ከእግራቸው ትቢያ እየላሱ አብረዋቸው ይኖሩ ነበር፣ ይጠብቋቸው፣ ይንከባከቧቸው ነበር። አንበሳን፣ ነብርን አስገዝተው አገልጋይ አድርገዋቸውም እንደነበረ ገድላቸው ያወሳል። ከላይ ያቀረብኩላችሁ በሙሉ ከገድላቸው ላይ የሚገኝ ነውና አንብባችሁ መረዳት የምትችሉ መሆኑን ለኦርቶዶክሳውያን አሳስባችኋለሁ።
ማቴዎስ 13:43 በዚያን ጊዜ የጻድቃን አባታቸው መንግሥት እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ይስማ። ወደ ቤተሰቦች ከታሪኩ ብዙ መልእክት እንዳገኛችሁ እገምታለሁ። አባታችን ገብረ መንፈስ ቅዱስ ለኢትዮጵያ ሕዝብ ያደረጉት ውለታ ታላቅ ነው። በምንም ቃላት ተነግሮ የሚያልቅ አይደለም። እንደው ለማስታወስ ያክል ካልሆነ በስተቀር በዛሬው ዕለት ዜና እረፍት ያደረጉበት ቀን ነውና በድምቀት በተለያየ አካባቢ ቤተ መቅደሳቸው ባለበት ቦታ ሁሉ በድምቀት ይከበራል። በዛሬው ዕለት እኛም እዛው ተገኝተን ከማሌት ጀምሮ በጣም አክብረን ነው የመጣ ነው። በረከት ተካፍለን የመጣ ነውና እናንተም ወደ ሀገራችሁ መጥታችሁ በዚህ በረከት ላይ እንድትሳተፉ ምኞቴ ነው። አብራችሁን ቆይታችሁ ይህንን በዓል እንድትካፈሉ እስከ መጨረሻው እጋብዛችኋለሁ። አብራችሁን ቆዩ። ማርያም እናታችን አማላጃችን፣ ድንግል ማርያም እናታችን አማላጃችን፣ ድንግል ማርያም እናታችን አማላጃችን፣ ድንግል ማርያም እናታችን አማላጃችን፣ እናታችን አማላጃችን፣ እናታችን አማላጃችን፣ እናታችን አማላጃችን፣ ቅዱስ ገብርኤል አባታችን አማላጃችን፣ ቅዱስ ገብርኤል አባታችን አማላጃችን፣ ቅዱስ ገብርኤል አባታችን አማላጃችን፣ ቅዱስ ገብርኤል አባታችን አማላጃችን፣ አባታችን አማላጃችን፣ አማላጃችን፣ አባታችን አማላጃችን፣ አማላጃችን፣ አባ ገብርኤል አባታችን አማላጃችን፣ አባ ገብርኤል አባታችን አማላጃችን፣ አባታችን አማላጃችን፣ አማላጃችን፣ አባታችን አማላጃችን፣ አማላጃችን፣ እዘምራለሁ ለታቦቱ በቅዱስ ቤቱ፣ እዘምራለሁ ለታቦቱ በቅዱስ ቤቱ፣ እዘምራለሁ ለታቦቱ በቅዱስ ቤቱ፣ እዘምራለሁ ለታቦቱ በቅዱስ ቤቱ። ተገዝቻለሁ በወርቅ ዓለምን ትቼ ላገለግል፣ ሞትህ ሕይወቴ ለኔ ሆኖኛል። ባንተ መከራ ሸክሜ ርቋል። ለክብር ቆሜ እዘምራለሁ፣ እንደ አቅሜ አገኝሃለሁ። ለክብር ቆሜ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ። ምድርና ሰማይ እልል ይበሉ፣ ምስጋና ላንተ ይድረስ እያሉ። መሳይ የለህም ለቅድስና፣ አቀርባለሁኝ ላንተ ምስጋና። ጣቴ በገና ይደረድራል፣ በቀን በሌሊት ያመሰግናል። ጣቴ በገና ድምፃችሁ ከፍ አድርጉና እስኪ ይደረድራል፣ በቀን በሌሊት ያመሰግናል።
በሕይወቴ በዘመኔ ለዘላለም የተዘጋች ለዘላለም እስኪሄድ ብሏል ለዘላለም በፍጥረት ለዘላለም በፍጹም ድንግል ለዘላለም አብነት አድርገን ለዘላለም ለዘላለም በፍጹም ፍቅር ዘመናለን። እጆቻችሁ ስታጨበጭቡ አይታይም። አመስግኑ። ማርያም እንዘምራለን ለዘላለም እንዘምራለን ለዘላለም ሰላት ለዘላለም